መክሰስ አይደለም አንቺ ልጁ ላይ ኖር ይችላል በህይወት እሺ ምንድነው እሺ ማለት ጨርቅ ሆኗል እኔ አይቼዋለሁ እዛ ተሰብስበዋል እኮ የሀገር ፖሊስ ተሰብስበዋል እዛ ሰፈሩ ላይ ብቻህን የቀጠቀጥከው ነው ምን እናውቃለን ብቻውንማ እንደዛ ሊቀጠቅጠው እሰይ እንኳን በቃ በምን እኔ አስጨቅጭኝ በቃ መቶሽ ነበር እኔም መተውት በቃ ተበቀልኩት በቃ ሌላ ነገር የለውም እሰይ ልታሰር መጥቶ ይሰረኝ የሚያስለኝ አካል እሺ ችግር የለውም እኮ እኔ ከመምታት እኮ አይደለም እኮ ችግር የሆነብኝ እኮ ግን እንዴት በዚህ ልክ እባብ ነው እንዴ በዚህ ልክ የምቀጠቅጠው አንተ እሷንም እንደዛ ነው ይቀጠቅጠው እና እሷ ጠፋ ብለህ አንተ ማጥፋት አለብህ እኮ አንተ ካጠገቤ እንድትሆን ብታስታምመኝ ነው የምፈልገው እየተመታሽ መጥተሽ እኔ ማስታምምሽ እኔ ወይ እናትሽ አይደለም ወይ ደግሞ ሞግዚትሽ አይደለም እየነገርኩሽ ይኸውልህ እኔ ወጥቼ ያለው ነገር እዛ ፊክስ አደርጋለሁ በሽምግልና ማውራትም ካለብን ምናምን እናወራለን ምን አጠፋንና ነው አንተ ልጁ እኮ ሊሞት እኮ ነው እህቱ ምን ሆነች ከአንቺ አንጻር እኮ እህቱ እኮ ደህና ነች አንቺን እኮ ውልቅልቅሽን እኮ ነው ያወጣው መራመድ ትችላለች ብቻሽን ሴት ልጅ እንደዚህ አድርጎ እሱን ብተው ያኔ ይቆጨኝ ነው ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ እኔ በጣም ደህና ነኝ ብዙዎቻችሁ ተጨንቃችሁ እየጠየቃችሁ ነበርና እኔ አሁን ላይ በጣም ደህና ነኝ አሁን የሆነ ቤት ነው ያለሁትና ያ ነገር ከተፈጠረ በኋላ የሆነ ቤት ይዞ ይመጣል ቤተሰቦች ምናምን ነገር እንዲያዩ ስለተፈለገ ነው ምክንያቱም ፋሚሊዎች ምናምን ነገር ይሄን ነገር ቢያዩ ጥሩ አይፈጠርም ከባቢ ጋር እንጣላለን ብሎ ስላሰበ የሆነ እዚህ ቤት ይዞ መጥቶኝ ነው እና አውቃለሁ ያደረኩት ነገር ልክ አለ ምናምን እየነገረኝ ነበረ ሄደሽ አታገኙ ምናምን ነገር እያለኝ ነበረ ግን እኔ ረጅም ጊዜንም ስለማውቀው የባርኪም ወንድም ስለሆነ ምንም አይፈጠርም ብዬ ነበረ ያሰብኩት ቀለል አድርጌ ነበር ያሰብኩት ግን እኔ ያሰብኩት ነገር አልተፈጠረም እና ምናልባት የሆነ ምክር ብሰማ ኖሮ እንደዚህ አልሆነም ነበረ ግን የተፈጠረው ነገር አንዴ ተፈጥሯል በጣም ተናዶ ነበር አላውቅም ላይ ነበረ አሁን ራሱ የሚያደርገኝ አላውቅም በጣም ተናዶ ነበር ይሁን ነገር እንዳደረግ በጣም ጨንቆኛል ከምላችሁ ጋር ይሄ ነገር እንዳይፈጠር ግን የተፈጠረው ነገር አንዴ ተፈጥሯል ሳስረዳው ምንም እንዲሰማኝ ፈቃደኛ አልነበረም እና ባልኪን እንደዛ በማድረግ ምናምን ነገር በጣም ተናዶብኛል እኔ ጋር ያለውን ነገር አልተረዳም እኔ ብቻ ጥፋተኛ ነው የመሰልኩት እንደዛ አሰቃይተሻት ምናምን ነገር እያለኝ እንደ ነበር ጥፋቱን እንዳለ ሲለቅቅ የነበረው ግን እኔ ነገር ያለው የተፈጠረውን ነገር ያንን ሁሉ ነገር አድርጋ ነው ብዬ ለማስረዳት ሞክሬያለሁ ግን እሱ ፈቃደኛ አይደለም ሊሰማኝ ያጥፋል ቪዲዮ ምናምን ነገር እኔም ብቻ ሳይሆን ካሜራማን ሁላ ሳይቀር ነው ደብድቦ ምናምን ነገር ሄደውና ከምላችሁ በላይ እንደዛ አልጠበቅኩም ነበር ምናልባት የሆነ ደግሞ በሰዓቱ ባይደርስ ኖሮ ሌላ ነገር ይሆን ነበረ ግን እንኳን የሆነ ደረሰ ብቻ የሆነ አንድ ይሆን እኔ በጣም ደህና ነኝ አሁን ላይ የሆነ ደህና ነኝ ቆየ በጣም ይችላል ምንድን ነው የምታለከው ቆየ ስንት ይላል እዚህ ነበርኩ እዚህ ታች ነበርኩ ትንሽ ጨንቆኝ ዞር ነበር ደህና ነሽ አንቺ እኔ ደህና ነኝ እኮ እኔን ጥለህ ነው የምትሰራው ተጣላህ እስቲ ቡና ምንድን ነው ቆይ እንዴ ተጣልተናል ግድግዳ ነች ተጠራህም ላይ ተጣላህ አይደል አልጣለሁም ለምንድን ነው የምትጣለው በጊዜ አይደል ለምንድን ነው ምንድን ነገር ማሰማው ምን እየሆንሽ ነው ሴትዮ ዝም ብለሽ ተኝ በቃ እንዴት ተኛለሁ አንተ እንደዚህ አድርገህ አልተጣለውም በቃ ጠርሙስ ነገር እንትን ቆርጦ የመታበት እጅ ላይ ያስታውቃል ምንም ጠርሙስ አይደለም ለምን እንደዚህ ታደርጋለህ ለምን ሰው የሚነግርህ ማሰማው በፈጠረ አምላክ ይሁን የምትጠቀማለሽ እንደዚህ አድርገህ ንገረኝ ምን አንቺ ነሽ የምታወሪው አንቺ ነሽ እንደዚህ እያልሽልሽ ለምን ትመታዋለህ እንደመታዋ ለምን ታደርጋለህ በእግዚአብሔር ድጋሚ ሰው ይተፋፈልጋል አሁን ከሞት ነው የተረፍሽው አርፈሽ ተኝ እኔ ደህና ነኝ አሁን አይደል አይተኛል ደህና ነኝ ተሽሎኛል አለመግደሌ ምን ይሁን ምን ማለት ነው ለምን ችግር ውስጥ እንደዚህ አድርጎሽ ዝም ያልኩት እኔ ሁኚ ነው አንተ ዝም አልክ ይኸው መታኸው እኮ ሄደህ እንዴት ታደርጋለህ
በቃ እንኳን መተውት መትቼዋለሁ አላየሁትም ነበር እንዲህ መሆኑን በቃ እንኳን መተውት ይሁን አውቀህ ነው እንደዚህ የምታደርገው በእግዚአብሔር ለምንድን ነው የምልህን ማሰማኝ ቆይ ምን ታገኛለሽ እንደዚህ አድርገህ ተደሰትክ አሁን ረካ ገና መች አሁንም ሆስፒታል አስገብቶታል ሲወጣም እገለዋለሁ ገና ጭራሽ እንደዛ ነው የቀጠቀጥከው ፖሊስ መጥቶ ይወስዳል ይሁንና ይምጣ ማንም እንዴ ለራስህ አታስብም የአንቺ ጊዜ ያልመጣ ፖሊስ እስቲ እኔ ለመታው ብሎ ይምጣ ምንም አያገባኝም እያልኩሽ ነው አንቺ ልትሞች እኮ ጥቂት እኮ ነው የቀረሽ እኔ ደህና ነኝ እንዲህ እንደ እባብ አስተኝቶ ቀጥቅጦሽ ዛሬም ለሱ ትከራከሪያለሽ ገደል ይግባ እኔ ለሱ አይደለም እኔ ስለአንተ ነው የሚያሳስበኝ እኔ እሱ ምንም ይሁን አይመለከተኝም አንተ ግን ችግር ውስጥ እንድትገባ አልፈልግም አልገባም ከዚህ በላይ እሺ ምን ታደርጋለህ ከዚህ በላይ ምን ታደርጋለህ በእግዚአብሔር እኔ ታምሜያለሁ አታስጮኝ እኮ አትጮሂ እኔ እኮ እንድትጮሂ ፈልጌ አይደለም እራስሽ ነሽ እየጮሻለሽ እንደዚህ አይነት ነገር እያደረክ ታዲያ ዝም ማለት አለብኝ ንገረኝ ዝም ማለት አለብኝ ነው ለምንድን ነው ሰው የሚዘን ማሰማ ንገረኝ ሴትዮ ዝም ብለሽ ተኝ በምን አታጩኝ የባክሽ እሺ አሁን መጥቶ ፖሊሶች የሆነ ነገር ማንም አይመጣም በቃ ማንም አይመጣም በጣም ደብድበዋል ይሄ በጣም ነው እሰይ እንኳን መተውት በቃ እንኳን መተውት በእግዚአብሔር እንኳን መተውት በቃ እንዴት እንኳን መተውት ትለኛለህ ወንጀል እኮ ነው የሰራኸው እንዴት እንኳን መተውት ትለኛለህ ሰው ደብድበህ መተህ ጀግንነት ጽድቅ ነው አላልኩም አንቺን ኦኬ አንቺን ሲመታሽ ወንጀል አይደለም በቃ እኔ መታኝ አሁን እኮ ደህና ነኝ እሺ ብጎዳ ወይ የሆነ ነገር ብሆን እሺ ደህና ነኝ አሁን ላይ ተሽሎኛል ለምን አይንሽን እያየሽ ነው አይንሽን እያየሽ ነው ይድናል ይጠፋል ጠባሳ ነው ይድናል በቃ እኔ እኮ እንደዛው ነው በቃ ይድናል የሱም ይድናል በቃ ጠባሳ ነው ይግባ እኮ አንቺም እኮ ለጥቂት እኮ ነው በቃ አንቺም ፈጣሪ እኮ ነው ያተረፈሽ በቃ ይግባ አንድ ጥርሱ ነው ጭራሽ ጥርሱን ማውልቀዋል በቃ ይሻላል ማስተከለም ከሆነ እናስተከልለታለን እንደዚህ አድርጎሽ ግን እኔ አንተ ምን ሰው ነው ይገላል እንጂ ገለው ነበር እዛም እኮ ሲጀመር እንዳትመጣ ያልኩት ለዚህ ነበር እንዲህ እንደምታረግ ስለማውቅ ያኔ እዛ ብሄር ኑሮ እንደዚህ አትሆኝም ነበር አንቺ ያንቺ ጥፋት ነው ይሄ ያንቺ ጥፋት ነው ትሰሚኛለሽ አይደል ይሄ ያንቺ ጥፋት ነው ይሄ እንድታውቂ ይፈልጋል አዎ የራስሽ ጥፋት ነው እሺ እኔ ጥፋት ነው እሱን ጥፋቴን እኮ አምኜ ተቀብዬ ይኸው ለጥፋቴን ዋጋ አግኝቻለሁ አይደል አንተ ለምን ሄደ ሌላ ጥፋት ታጠፋለህ ንገረኝ ለምን ሌላ ጥፋት ታጠፋለህ እሰይ እንኳን በቃ በምን እኔ አስጨቅጭኝ በቃ መጥቶሽ ነበር እኔ መተውት በቃ ተበቀልኩት በቃ ሌላ ነገር የለውም መታሰር ትፈልጋለህ እሰይ ልታሰር መጥቶ ይሰረኝ የሚያስረኝ አካል አንቺ እንደዚህ ሆነሽ አልጋ ላይ ተኝተሽ እንደዚህ እያየሽ መጥቶ የሚወስደኝ አካል መጥቶ ይሰረኝ ለምን አይወስዱም የሰው ጥርሱን አርግፈህ መተህ ጭራሽ ሆስፒታል አስገብተኸው መተህ ይሁና እኔ እኮ እንዲህ እንድታረግ አልፈልግም በእናትህ ተረዳኝ እሺ እኔ በቃ ማግኘት ከሌለብኝ ደግሞ እነሱን ሄጄ አላገኛቸውም አታገኝ ብዬሽ ነበር በቃ እሺ አላገኛቸውም ያኔ ይሄ ይፈጠራል ብዬ አላሰብኩም ነበር ኧረ እባክሽ እየነገርኩሽ አልነበር እሺ ነግረኸኛል እኮ ለጥፋቴ ይኸው አገኘው ሊቀባሽ ነው ከዛ ድረስ ይጠራሽ ነይ ምናምን ብሎ ምን ማድረግ ነው አንተ ምን ማድረግ ነው ምንም አልሰማ ብሎኛል አንተ ምን ማድረግ ነው ልጁን እኮ ቀጠቀጠው እኮ አውቃለሁ እኮ አለኝ እኮ እንደዛ ይሄ ሰው ደግሞ ለጀብዱ መተተነግራታለህ እንዴ አንተ በቃ ስትጠይቀኝ ነው ተወፋ በቃ ለምን አይሞትም ከፈለገ ምንድነው ለምን አይሞትም ማለት ነው እያያት አይደል እንደ ያት እንዴት እንደሆነች ደህና ነች አይደል አይቻታለሁ አይደል እኮ በእያያት ምን እንዲፈጠር ነው እየመታው ማን ቢሆን ነው እሷ ላይ እጁን የሚያነሳው ሙሉ ሰፈሩ ተረብሿል ሙሉ ሰፈር ላይ እየፈለጉት ነው ያሉት ሰማ ምን እንዳደረግ ሰማ ያስደስታል አንተ እኮ ምንድን ነው የምትፈልገው አንተ ቶፋሽ ምን ላድርግ እንዴ ከዚህ ነገር ወጣን ሳንል ገና ሌላ ነገር ይዘብን ትመጣለህ እንዴ አንተ እያያት አይደል ሴት ልጅ እንዴት ነው እንደ እባብ እንዲያስተኝቶ የሚቀጠቅጣት ልክ አይደለም አይኖ ልክ አይደለም ወንድ ልጅ ነው ቢያንስ ሴት ልጅ እንኳን ሊመታ አይደለም ሊቆጣት ራሱ አይገባም ነበር ግን አንዴ ተሳስቷል አይደል ከተሳሳተ በኋላ ምንድነው ማድረግ ያለብን እኛ ምንድነው ማድረግ ያለብን እና ዝም ልል ነበር ቶፋ ለምን ዝም ትላለህ ማድረግ ያለብን ነገር እናደርጋለን እሺ ችግር የለውም እሺ ምተው ወንድ ልጅ ነው ምናምን ነገር ባለቤት ናችሁ በቃ ፍቅረኛ ነች የተመታችሁ ስለዚህ ስሜት ልትሆን ትችላለህ ምናምን ምተው ችግር የለውም እና እስኪ ሞት ድረስ ነው እንደምትቀጠቅጠው አንተ እርሱን ጭራሽ አልግፎት እኮ ነው የመጣው አንቺ ጥርስ ያለሽ እንዴ የለም ልጁ ጨርቆ ነው አለ እሺ ችግር የለውም እኮ ነው ከመምታት እኮ አይደለም እኮ ችግር የሆነብኝ እኮ ግን እንዴት በዚህ ልክ እንዴ እባብ ነው እንዴ በዚህ ልክ የምትቀጠቅጠው አንተ እሷንም እንደዛ ነው የቀጠቀጠው እና እሷ ጠፋ ብለህ አንተ ማጥፋት አለብህ
እስር ቤት ነው መግባት የምፈልገው አይሆና ሁሌ እሱ ነው ፍላጎት አይደል? ሰው ሄደ እንዴት እንደዚህ ትደበድባለህ? ይሆና ስንቴ ነገርኩ። እሷ የሆነ ነገር ሆነች ማለት ቢያንስ አንተ መትረፍ አለብህ፣ ቢያንስ ማስታመም አለብህ። አሁን እኮ ለማስታመም ራሱ እኮ ጊዜ አይኖርህም ነው። በሬን ቆልፌ ያስታምማታል። ሌላ ነገር አይደለም እኮ በቃ ቀላል ነገር ነው። አሁን አንተ ተቀምጠህ እንዲህ ቀላል ነገር ነው? ህግ የለም ሀገሩ ላይ ለምን ቆይ ይሄን እያየ አንተ በእኔ ቦታ ብትሆን አሁን ሌላ ነገር አልፈልግም። ይሁና አሁን ሌላ ነገር አልፈልግም። እኔ ፖሊስ ጣቢያ ሄዳለሁ፣ ያለውን ነገር ሙሉ ለሙሉ እናገራለሁ። ለምንድን ነው የምትናገረው? እና ምን ልታደርግ ነው ያሰብከው? በቃ እኮ ግን ይኸውልህ ተሰብስበው ሰፈሩ ሙሉ እያካለሉት ነው፣ እየፈለጉ ነው ያሉት። ሰማ ይሁና ያረከውን ነገር ሰማ። እኛ የሆነ ነገር ምናምን ብንላቸው የባሰ ነገር ነው የሚፈጠረው። ጥፋ እየነገርኩህ ነው። በቃ አልወጣም በቃ። እና መውጣት የሚያምርህ እየነገርኩህ እኮ ነው ያለው ነገር። ይኸውልህ እኔ ወጥቼ ያለውን ነገር እዛ ፊክስ አደርጋለሁ። በሽምግልና ማውራትም ካለብን ምናምን እናወራለን። እንደሱ አልፈልግም። ምን አጠፋንና ነው በሽምግልና? አንተ ልጁ እኮ ሊሞት እኮ ነው። ለምን አይሞትም? ምን አገባኝ? ተውፋ እኔ እያያት ነው። እሷ ምን ሆነች? እሷ በቃ መቷታል። መምታት አልነበረበትም? አዎ አልነበረበትም። ያስተኝቷት እንዲህ እኮ ነው የመታት። ሴት ልጅ እንዴት ትመታለች? የፈለገ ነገር ያርገኝ እንደዚህ ማድረግ አለ። ዝም በይ አንቺ፣ ዝም በይ በቃ አንቺ ዝም በይ። እየነገርኩሽ አልሰማስብ ብለሽኝ ነው። እኔ መምታቱ ልክ ነው እያልኩኝ አይደለም። ይሁንና ከተረዳኸኝ መምታቱ ልክ አይደለም፣ ግን አንተ የሄድክበትን መንገድ ደግሞ ከሱ የባሰ ሆነ እንዴ። እስቲ የውጅህ ራሱ ምን እንደሆነ ዝም አይልህም እኮ ታውቃለህ። ይከሳል፣ ያሳስራል። መክሰስ አይደለም አንቺ ልጁ ላይ ኖር ይችላል በህይወት። ታዲያ እሺ ምንድን ነው? እሺ ማለት ጨርቅ ሆኗል። እኔ አይቼዋለሁ። እዛ ተሰብስበዋል እኮ የሀገር ፖሊስ ተሰብስበዋል። እዛ ሰፈሩ ላይ የቀጠቀጠው ብቻህን የቀጠቀጥከው እና ምን አውቃለሁ። ብቻውንማ እንደዛ ሊቀጠቅጠው አይችልም። ከማን ጋር ነበር? ከማን ጋር ሆነ ነው የሆነ የመታው? ብቻህን ነበርክ? ብቻዬን ነኝ። አዎ ለዛ ደቃቃ ሌላ ሰው የሚችል ሂድ እንዴ? እንደዚህ እስከምን ብቻህን የመታው? እርግጠኛ ነው ይሆናል። አሁን በቃ በምን እሱን ተይው በቃ ቶፋ፣ አንተም ተው፣ ተረጋጋ፣ በቃ ሂድ። እኔ ብቻዬን በምን እንጠብቃታለሁ? ስትቀመጥ ስትቀመጥ እኮ ስነግርህ እኮ ስትሰማኝ እኮ አስፈላጊ ከሆነ ሄድላችኋለሁ ቤታቸው ድረስ። ለምንድን ነው የምፈራው? አንተ ማነህ? ይምታኝ በቃ ቶፋ፣ ይምቱኝ በቃ ተሰብስበዋል፣ ይምቱኝ። እሱ አይደለም ዋና ነገሩ፣ እሱ አይደለም። ይኸውልህ እኔ ወጥቼ ሁኔታውን ማረጋጋትና ማስተካከል እችላለሁ። ስለዚህ በምን እንዳይወጣ ከዚህ አልወጣም። ግን አይሰማኝም ቶፋ፣ አይሰማኝም። ሲጀምር ታውቃለህ አይደል? ቅድም እኮ ነገር አንተ ሄደህ እኔ እዚህ አልቀመጥም እነሱ ጋር። እሺ ምንድን ነው የሚሻለው ነገር አለ? መታሰር ነው የምትፈልገው? ለምን ሄደህ አትሄድም ፖሊስ ጣቢያ? ታዲያ ራስህን ፖሊስ ጣቢያ መሄድ ካለብኝ እኔ ነኝ የሚሄደው። የተፈጠረውን ነገር እያንዳንዱ ነገር እነግራቸዋለሁ። ስለዚህ አንተም ያደረግህ ወንጀልም ቢሆን ግን ደግሞ ማቅለያ ደግሞ እንዲኖርልህ እንደዚህ አድርጓት ዝም ትላለህ? እህትህን እናትህን ያርግ የፈለገውን ነገር ገብቶኛል እኮ እሱ ነው አትሊስት ማቅለያ ሊሆንልህ የሚችለው። የራስህ የምትለው ሰው ተደብድቦብሃል። ስለዚህ ስሜት ይሁን ከሆነ ነገር አደረግ በቃ ዛት ሴት። ስለዚህ ያ ማለት ግን አንተ አትጠየቅም ማለት አይደለም። አይሰማም እኮ ይሁን። እኔም ቢሆን እኮ እህቱን እኮ መጥቼበታለሁ። ይኸውልህ አንድ ልታውቅ የሚገባው ነገር ምን እንደሆነ ታውቃለህ? ይሆናል እሷም ያደረገችው ነገር ልክ አይደለም። ስለዚህ እሱም እንደ ወንድም እህቱ ላይ ለተደረገው ነገር ምላሽ እየሰጠ ነው። ምንም በየትኛውም መመዘኛ በየትኛውም አንግል ብናየው ፍጹም ልክ ሊሆን የሚችልበት ምንም አይነት ምክንያት የለም። ሴት ልጅ አስተኝቶ እየረገጠ ምናምን ነገር መማታቱ ልክ አይደለም። እኔም መጥቻለሁ አይደል? ባርኪን አይቻታለሁ አይደል? በምኒን ማለት በምኒን መጥቼ ጠይቂያታለሁ። ማታ ሆስፒታል አብሬያት ነበርኩኝ አይደል? እኔ ሳይሰማኝ ቀርቶ ነው ይሁንና፣ ሳይሰማኝ ቀርቶ ነው ሳይሰማኝ ቀርቶ አይደለም። የልቀቱ ልቀት እንዴት እንደዚህ ያደርጋልሽ? እኔ እኮ እሺ ያድርግ እኮ መጣሁ እንኳን መጣሁ ችግር የለውም። ግን እንዴት ነው አንተ ስትመጣ ቢያንስ እንዴ እስኪ ሞት ድረስ ነው እንደምደበደበው? አንተ መግደል ነው የፈለከው? የምርህን ነው? አንተ ስለነገ አታስብም? ይሆናል ነገ እኮ ህይወት አለህ እኮ። እኔ እናንተ እኮ ነገ የምንኖረው ህይወት አለ። ለምን እንደዚህ ታደርጋለህ? እያየሽ አንቺ ቆይ ለምንድን ነው አስር አንድ አይነት ነገር እንድናገር የምትፈልጊው? ምንድን ነው አንድ አይነት ነገር? ያረከው ነገር ልክ አይደለም። በቃ ነው በቃ ነው ልክ ነው። ሆኖም ቀረ አይደለም። ይሁንና እኔ እንድታሰር አልፈልግም። ነግሬሻለሁ እኮ በምን ነግሬሻለሁ። እኔ በቅርብ ርቀት ሆኜ እዛ ልጠብቅሽ። አንቺ ሄደሽ ታውሪውና የሆነ ነገር እላፍ የሚሄድ ከሆነ መጥቼ በመሀላችሁ ገባለሁ። ከዛ ይዤሽ እመጣለሁ። አይ የምትይ ከሆነ ግን አልክሽም ብዬ በግድ ነው። ምንም አያደርግም ልጁን አውቀዋለሁ ብለሽ ነው የሄድሽው። ምክንያቱም አይ ያልኩህ ይህንን ነገር ስለምታደርግ ነው። ያኔም ቢሆን ሄደህ ትደበድበው ነበር። ፍራቻ ነው ያን ያደረኩት። አሁን የእናንተ መጨቃጨቅ ምንም መፍትሄ ሊያመጣልን አይችልም። ስለዚህ አሁን መፍትሄ የምንለው ምንድን ነው? አይ ቲንክ ቤቱንም ሊያውቁት ይችላሉ። እዚህ ከመጡ ሌላ ነገር ነው የሚፈጠረው።
ከዛ እሱ የሆነ ነገር ያደርጋሉ፣ እኛም የሆነ ነገር እናደርጋቸዋለን። ምንም የሚበቃ ነገር አይሆንም ማለት ነው። ስለዚህ ሁልጊዜ ጫጫታ፣ ሁልጊዜ ጸብ ውስጥ ነው የምንሆነው ማለት ነው። ሲሆን ረጋ ብለህ የምታስበው እሺ ንገረኝ። በቃ ይሄን ነገር እነሱ ይምጡ አይምጡ እያልኩ እየፈራሁ በሬን ዘግቼ አልቀመጥም። እውነቱን ልንገርህ፣ ይሄ የመፍራትና ያለመፍራት ጉዳይ አይደለም። ይሄ የጥንቃቄ ጉዳይ ነው። እኔ ለእሷ ነው እየተጠነቀቅኩ ያለሁት። በቃ አስፈላጊ ከሆነ ለእሷ አስበህ ቢሆን ኖሮማ ምንም አታደርግም ነበረ። ለእሷ ተጨንቀህ ቢሆን ኖሮ እንደምታስፈልጋት ይገባህ ነበረ። እንዲህ ታማ መንቀሳቀስ በማትችልበት ሁኔታ ላይ ሆና አይተሃል። መንቀሳቀስ በማትችልበት ሁኔታ ላይ ማለት ነው። እሱ ነው ይሄ እዚህ ነገር ላይ ጣላት። እሺ ታዲያ እኔ በዚህ ሰዓት ካልደረስኩላት ምኑን ነው ፍቅረኛ ነው? እንደዚህ ነው የምትደርስልኝ ነው? እንዲህ እየደበደብክ ሰሰብ እንዲህ ነው ላንተ መድረስ? ከአሁን በኋላ ጫፍሽ አይደለም ሊነካሽ፣ ጫፍሽ አይደርስም። እኔ አልፈልግም፣ ማንንም ሄደ እንድደበድብ አልፈልግም። ይሁንና ምን አለ ብትረዳኝ በእግዚአብሔር። እኔ እኮ አንተ ካጠገቤ እንድታስታምመኝ ነው የምፈልገው። ይሁንና እየተመታሽ መጥተሽ እኔ ማስታመምሽ እኔ ወይ እናትሽ አይደለሁም ወይ ደግሞ ሞግዚትሽ አይደለሁም። እየነገርኩሽ ነው። በምን አላልኩም እኮ ስቲል አሁንም እኮ እኔ ጥርሱን ባላወልቅ ኑሮ ይቆጨኝ ነበር። እድሜ ልክ የሚቆጨኝ ነበር። ችግር የለውም እሱ ነው የምትፈልገው። አዎ እሺ እኔ እዚህ ብቻዬን ባዶ ነው። ግን አንተ ለምን ረጋ ብለህ እየተፈጠረ ያለውን ነገር ለመረጋጋት እና ለማየት ለምን አትሞክርም? ሁሌ ስሜት የሆነ እንዴት ነው ቆይ የምትገፋው? ሰው የሚልህን አትሰማም አንተ። ሁሌ አትሰማም ይሆና ሁሌ ሰው ይነግራል፣ አትሰማም። ስሜታዊ የሆነ ነገር ታደርጋለህ፣ ከዛ ጥፋት ውስጥ ትገባለህ። ይሆና በእግዚአብሔር አንዴ እንኳን ስማል። ወይ ሽምግልና ያለውን ነገርም ቶፋ ያለውን ነገርም አክሴፕት አድርገህ ወይ በይቅርታ እንትን እንበል። ይሆና መጣው ነው ማን መጣ? እንደፈራው በእግዚአብሔር እንደፈራው እንዴ ይሆና ናርፈ ተቀመጥ። ወዴት ነው የምትሄደው? በእግዚአብሔር ይሆና በእናትህ ማንም አታስጨንቀኝ። እኔ ለራሴ ያሞኛል። በእናትህ አንቺ በቃ ተረጋጊ። በቃ በምን አንቺ ምንም አትሆኝም። እየነገርኩሽ ነው። አስፈላጊ ከሆነ ትሄጃለሽ ክፍለ ሀገር። ምንም እንዳልሆን የምትፈልግ ከሆነ አንተ ከጎኔ ስትሆን ነው። አንተ የሆነ ነገር ከሆንክ እኮ እኔም ደህና አልሆንም እኮ ለምሮ ማትረዳ። እሺ አርፈህ ተቀመጥ አሁንም። እሺ ሰው የሚልህን ስማ በእናትህ ይሆና አሁን ረካሱን መተህ ይሆና ሲድረስ መጥቶ ማንም እና እኔ እኮ እንደዚህ አለም እንድጠብቀኝ የምፈልገው አውቃለሁ እኮ እኔ በቃ በምን በቃ ተይ ተረጋጊ። በቃ አንቺ እዚህ ነገር ውስጥ መግባት አልነበረብንም። በቃ አንቺ መሄድም አልነበረብሽም። በቃ ሁሉንም ነገር መጨረስ ነበር። እኔ ሁሉ ተረጋግቼ አናግረዋለሁ ብዬ ነበር ያሰብኩት። እንደዚህ ያደርጋል ብዬ አላሰብኩም ነበር፣ ግን አልሆነም። በቃ ምናልባት እህቱን ስለመታውበት ምናምን ነገር በጣም ስሜታዊ ሆነ። እህቱ ምን ሆነች? ከአንቺ አንጻር እኮ እህቱ እኮ ደህና ነች። አንቺን እኮ ውልቅልቅሽን እኮ ነው ያወጣው። መራመድ ትችላለች ብቻሽን። አውቃለሁ። አሁን ሴት ልጅ እንደዚህ አድርጎ እሱን ብተው ያኔ ይቆጨኝ ነበር፣ በጣም እጸጸት ነበር። በመምታት አይሆንም ታዲያ። አሁንም ድጋሚ እሱ አንተን ሌላ ነገር ቢያደርግስ? ምንም የሆነ ነገር ያደርግሃል ብዬ ደግሞ ድጋሚ ማንም ምንም አያደርገኝም። ማንም ምንም አያደርገኝም። ያደርግሃል እንጂ ሆና እንዲህ እየተንቀጨቀጭ ከአሁንም የሆነ ነገር ውስጥ ብትገባስ? ለማን ነው? እሺ እኔ ብቻዬን ነው? እሺ እኔስ ማን አለኝ? እና በእግዚአብሔር ለእኔ አታዝንልኝም ማለት አሁን በምን በቃ ተረጋጊ። አንቺ ብቻ እንዴት ተረጋጋለሁ? ደህና እስክትሆኚ አጠገብሽ ነኝ። ከዛ በኋላ አስፈላጊ ከሆነ እኔ ለመንግስት እጄን እንሰጣለሁ። አስፈላጊ እኔ እኮ እሱን አልፈልግም። እኔ እንድታሰር አልፈልግም። እሺ ይሁንና እሺ ምግብ በልተሻል? በልቻለሁ። ደህና ነኝ። ለእኔ አታስብ። ለምንድን ነው የማላስበው? ምን ሆነሽ ነው? ደህና ነኝ። እሺ ለምንድን ነው የማላስበው? ስለ አንቺ አስቤ መሰለኝ ሂጄ ከማንም ጋር ተጣልቼ የመጣሁት። ታስብ እንደዚህ አታደርግም። ማሰብ ለእኔ እንደዚህ ነው። አሁን እሺ የትም አትሄድም፣ እዚሁ ነው የምትቀመጠው ከዚህ በኋላ። እነሱ ደግሞ ቶፋ እንዳለው ደግሞ ፖሊሶች እየፈለጉ ነው አይደል? ስለዚህ የትም አትሄድም፣ የትም አትንቀሳቀስም። ፖሊሶች አይፈልጉኝም፣ ምክንያቱም ማንም ሄደው አይከሰኝም። ያውቃሉ ባህሪያቸው። እሺ እሱም ሊያስደበድብ ቢፈልግስ? እሺ ማን ነው ቶፋ? ሰማሃ? ይሁን ሰው የሚልን አለመስማት ምን አይነት ችግር ውስጥ እንደሚያስገባ ሰማሃ? አሁን ሌላ ምንም አይነት ምርጫ የለንም። አንተ እዚህ ትሆናለህ፣ እኔ ሁኔታውን ረጋ ብዬ አረጋግጬ። አንተ ምንድነው ማይሆን ወሬ? ምንድነው ማይሆን ወሬ ማለት ነው? አንተ እዚህ ሆነህ እኔ ልሂድ ማለት እኔ ጋር ምን አገናኛቸው? እኔ ምን ሊያደርጉኝ ይችላሉ? አይተውሃል ከኔ ጋር። ወይኔ እሺ እና አዩኝና ምን በቃ የሆነ ነገር ሊበቀሉ ይችላል።
ችግር የለውም። እሱ እኔ በመፈታው መንገድ እፈታዋለሁ። በቃ አብሬ እሄዳለሁ። ይሁንና ለምንድን ነው ዝም በይ አርፈሽ ተኛ እንጂ። እንዴት ነው መታኛው? እንደዚህ እያደረክ እሷንም ልትመታት መታኛው? ለምንድን ነው መታት? በቃ አርፈሽ ተኛ እንጂ። በቃ አታውሪ። በቃ አርፈሽ ተኛ። ታመም ያታስጨንቀኝ በእግዚአብሔር። ከታመምሽ ዝም በይ። የታመመ ሰው እኮ ዝም ነው የሚለው። እንደዚህ ይሁን። እንዴት ነው ዝም የምትለው? እሷ እየተጨነቀች ነው። እየታየህ አይደለም እንዴ? እስቲ ረጋ ብለህ እሷ የምትታመምበትን ነገር የምታስታመምበትን ነገር አድርግ አንተ። እንዴ በዚህ ሰዓት አንተ አታስፈልጋትም እኮ። ለዛ እኮ ነው አጠገቡ የተቀመጥኩት እኮ። ስለምታስፈልጋት እዚህ ይሁን በቃ። እንደ ሕፃን ልጅ አንተን ሹሩሩ ስላሉልን አንተ ወጥተህ እኔ እዚህ አልቀመጥም። እሄዳለሁ። ችግር የለም። ሲያገኙና ይደበድባል። አንቺ ምንድን ነው በቃ ዝም በይ። በምኒ ለምንድን ነው ዝም የምለው? ይሆና የምታደርገው ነገር ልክ አይደለም። አንቺ ባርኪ መታሻት። በቃ ከዛ ወንድሟ መጥቶ አንቺን እንዳልነበርሽ አደረገሽ። እኔ ምንጭ መጣሁ። ከዛ ደግሞ የእሱ ቤተሰቦች ደግሞ አንተን ይምቱ። እንደዛ ነው የምትፈልገው? እርስ በርስ እንገናኝ። ከዛ ደግሞ እኛ እነሱ ጋር እንሄዳለን። ከዛ ይሄን ነው የምትፈልገው እንዴ? እስቲ ረጋ ብለህ ሰከን ብለህ ለማዳመጥ ራስን ለማውራት ሞክር እስቲ። እንዴ ከራስ ጋር ግብ ሁሉ ጊዜ እስቲ አንዴ ተስማማ ከራስ ጋር። እኔ እፈልግሃለሁ ይሆና። እኔ ከጎኔ እንድትሆን ይኸውልህ በቃ አሁን ይኸውልህ ሌላ ምንም ነገር አልፈልግም። አሁን ከእሷ ጋር ትሆንና እሷን ታስታማታለህ። በቃ ሌላ ነገር አደርጋለሁ የምትል ከሆነ ይሆና እንቀያየማለን። እየሰማኸኝ ነው አይደል? እሺ የት ልሂድ? እኔ ወደ ቤት ልግባ? ችግር የለውም። ወደ ቤት ሂድ የምትለኝ ከሆነ ወደ ቤት እሄዳለሁ። ግን አንተ ከቤት እንዳትወጣ ነው። በቃ ወደ ቤት የምትሄድ ከሆነ ቤት ስትገባ እመለሳለሁ። አላምንህም። ሰው የሚልን አሰማም ነውና በእግዚአብሔር አንቺ ተኝ በቃ። በምን ዝም ብለሽ ተኝ በቃ። እንዴት ነው የምተኛው? ታመሽልህ? ለምን አትተኝም? የታመመ ሰው እኮ ዝም ብሎ ነው የሚተኛው። አጥሚትም ከሆነ ይፈላልሽና እየጠጣሽ ተኝ በቃ። እኔ ፈቀድክልኝ እንድተኛ እኮ አልፈቀድክልኝም። አሁን ህመም ላይ ሌላ ህመም ነው እየሆንክባት ያለው። ህመሙን ታስታም ወይስ በአንተ ደግሞ እየተጨነቀች ድጋሚ ሌላ ህመም ውስጥ ትግባ? አንተ ረጋ ብለህ ለማሰብ ሞክር እንጂ። እንዴ ህግ ያለበት ሀገር ላይ ነው እየኖርን ያለ ነው። አንተ እንደዛ እንደ እባብ ጨፍጭፈህ ቀጥቅጠኸው ምንም የማትታሰርበት ምንም አይነት ምክንያት የለም። አንተ ታስረ ደግሞ እሷን ማን ነው የሚንከባከባት? እኛ የራሳችን የሆነ ብዙ ነገሮች አሉብን። ክፍለ ሀገር ትሄዳለች፣ በቃ ትመለሳለች። ችግር የለም። ተቀልድ ነው ልታሰር በቃ እንደዚህ ነው የምትለው? ምን አልማማኔ እኔ ጥፋተኛ እንዳልሆንኩ ህግ ራሱ ያውቃል። የትኛው ዳኛ ነው? እንዴት ነው ያንተ ነገር ጥፋት የማይሆነው? የትኛው ዳኛ ነው ልጁ ተመታበት ሚስቱ ተመታበት አርፎ ቁጭ የሚለው? የትኛው አለ እኮ ህግ አለ። መክሰስ ትችላለህ ነው ወይስ ቆፍጣና ነኝ ምናምን ነገር ነው ወንዳ ወንድ ነኝ ምናምን ነገር። ስለዚህ እኔ ህግ ምናምን ነገር ማንም እኔ እንደዛ ሊያዘኝ አይችልም ምናምን ነገር። እኔ ለህግ እገዛለሁ ታውቃለህ። እኔ በቃ እንደዚህ እየመጣ እንደ እባብ አስተኝቶ ሲቀጠቅጥ ዝም ማለት አልችልም። እኔ ስሜታዊ መሆንህን እኮ ችግር የለውም እኮ ተቀበልኩት እኮ። ግን በዛ ልክ እንዴት ትቀጠቅጠዋለህ? ሰው አይደለ እንዴ? እንዴ እባብ ራሱ እንደዚህ አይቀጠቀጥም እኮ። እነሱ ዝም አይልህም ይሆናል ታውቃለህ። ምኑን ነው ዝም የማይለው? የለም እኮ ሞቷል እኮ። እሺ ሰው ልኮስ የሆነ ነገር ቢያስደርግስ? እኔ ለሱ ልጨነቅ ወይ ለአንተ ልጨነቅ? እኔ እኮ ግራ ገባኝ ነው። ወይ ህመሜን ላስታም ምንድነው ማድረግ ያለብኝ? አንተ እንደ ህፃን ልጅ እየተከታተሉ ሽሩሩ ልበል? በምን እኔ ፈልጌ ጸበኛ ሆኜ አይደለም እኮ እዚህ ነገር ውስጥ የገባሁት ለአንቺ ብዬ። እኔ ለኔ ለሷ ብለህማ ቢሆን ኖሮ እኮ ለሷ የሚጠቅም ነገር ታደርግ ነበረ። ምን ነው ለሷ ይሆንከው? ምንድነው ለሷ ብለህ ያደረከው? እስቲ ይሄንን ነገር ለሷ ብዬ ያደረኩት በለኝ እስቲ። እሱን ሄደህ መምታትህ ምናምን ነገር ለሷ ጥቅም ነው? እንደው እንድትጨነቅና እንድታብሰለስል እያደረካት ነው። ህመም ላይ ህመም እየሆንክባት ነው። እስቲ ከማድረግ በፊት 1-2 ደቂቃ ለራስህ ስጠውና እስቲ የምታደርገውን ነገር አስብበት እስቲ አንዴ። አሁን እንኳን ልታደርግ የምታስበውን ነገር አታስብበትም። አሁንም ልውጣ ትላለህ ደግሞ እንዴ? ያሰብከው ነው ግራ ተጋባኝ እኮ ነው። የት ልሆን? እሺ የት ልድረስ እንዴ? እግዚአብሔርና በእግዚአብሔር ሰው የሚልን ስማ። አሁን የትም አትሄድም፣ እዚህ ነው የምትሆነው። ሰማኸኝ? የትም አትሄድም። አስፈላጊ ከሆነ ተነስቼኝ በሩን እቆልፈዋለሁ። የትም አትወጣም። አንቺ ከዚህ እዛ እስክትደርሺ እኔ ደርሼ እመለሳለሁ። ቶፋ እየሰማሁ ነው። እሺ ምንድነው እሺ ማድረግ ያለብን? በዚህ ልክ ነው የታመምሽ ታውቂያለሽ አይደል? እሱን ነው የምትፈልገው? ይሆናል አሁን እነሳለሁ፣ ተነስቼ እቆልፈዋለሁ። ተይ አንቺ አሁን እኔ እንደዚህ አይነት ነገር አቁም በቃ። አሁን ራስሽ ማስታመም ላይ ነው ማተኮር ያለብሽ። እንዴት ላስታምም ራሴን እንደዚህ እያደረግህ?
ካሁን መጥቶ ወሰዱ፣ ካሁን ደበደቡ እያልኩኝ እየተጨነኩኝ እንዴት ነው ራሴን ማስታመም? ይሁንና የት ነው ቼክ የምታደርገው? ና ግባ በቃ። ወይ ይሁንና እያየሽ ነው አይደል? እሱ እሺ አንተ ተቀመጥ። ቶፋ ምንም የት ነው የምቀመጠው? አንተን ነው የሚፈልጉት አይደለ? አይ ከኔ ጋር አንድ ላይ አብረውን አይተዋሉ እንዴ? አይመቱትም ማለት አንተን ነው ዋና ጠላት አድርገው እያሰቡ ያሉት። ይሁንና ቢመቱ አንተን ነው የሚመቱት። አሁን ተይ በቃ አርፈሽ ተኝ። እኔ ላንቺ ብዬ ነው እዚህ ነገር ውስጥ የገባሁት እንጂ ጸበኛ አይደለሁም። ሱስም ኑሮብኝ አይደለም። እንደዚህ አይነት የጸብ ሱስ ኑሮብኝ አይደለም። በቃ ላንቺ ብዬ ነው የገባሁት። አንዴ አንቺ ደግሞ አርፈሽ አእምሮሽን አሳርፊ። በቃ እንዴት ነገር ካሁን ተመጣ እያልኩ አእምሮ ይላሳል። አሁን ጥላይን ሄድ፣ ካሁን ተደብድቦ መጣ፣ አሁን ሬሳውን ላኩልኝ እያልኩኝ አእምሮ ይላሳል። እና ምንድነው እሺ ማላወራው ይሆና? እንዴት ነው ማላወራው? ንገረኝ። ኪኒንሽን ወሰድሽ? እኔ ወስጃለሁኝ። አሁን እኮ ደህና ነኝ እኮ ይሆና። በእግዚአብሔር ተረዳኝ። እኔ ከጎንህ እንድትሆን ነው የምፈልገው። ለምንድን ነው የማትረዳኝ? በቃ ከጎንሽ እንደሆን ከፈለግሽ ይኸው አሁን እኮ ምን አልራኩም እኮ አጠገብሽ እኮ ነኝ። አሁን ተነስቼ ልውጣ እያልክ አንዴ ቶፋ ይኸው ልውጣ እያልክ ነው። ቶፋን ምንም አያደርጉትም። ታርጌታቸው አንተ ነህ። አንተ ነህ የመጣኸው። እንደዚህ በይውና ይሄዳሉ። እንደዛ የልብ ሰጥሽ። አሁን እሱ እዚህ ከጎረቤት ጋር እያወራ ስለሆነ እዚህ አርፌ የተቀመጥኩት እንጂ ማወጥቶ ቢሆን ሄድ ነበር። በቃ ይሄን እንድታውቂ ይፈልጋለሁ። በእኔ የተነሳ ማንም እንዲጎዳ አልፈልግም። ማንም አይጎዳም። አሁን እኮ ሄደህ ባትመታው ኖሮ ሁሉ ጥፋት አይመጣም ነበር። ኧረ እባክሽ ነገ ላይ ደግሞ ይፈንጭና ድጋሚ መጥቶ ይቀጥቅጥሻል። እኔ አላገኘሁም። አሁንም እኮ ሄጄ ስላገኘሁት ነው። እሱ እዚህ ድረስ ይመጣል። ዛሬ ላይ ብንተው በምን ይሆነሽ ነው? አሁን ስለመታኸው ነው እንደውም ጭራሽ የሚመጣው እንጂ አይመጣም ነበር። አሁን እሱ የእህቱን በቀል ተበቅያለሁ ብሎ ነው ያሰበው። እኔ እህቱ እንደዛ ስላገጥኳት እንደዛ ስላሰቃየሁባት ነው ያደረገው ያንን ነገር። እሱ የእህቱን በቀል አይደል እንደዚህ አድርጎሽ እንትን ያለው ሙሉ የቤተሰቦቻችንን በቀል ነው የተበቀለው። እንደዛ ለምን ይሆናል? እርስ በእርስ መጣላት ነው የሚሆነው። አሁን እሱ አንተ መታው፣ እሱ አንተን ይመታል። ከዛ ደግሞ ሌላ ሰው ይልካል። እሺ አንዳችንን ይመታል። እርስ በርስ እንተላለቃለን። ይሄን ነገር ተይው እስኪ በቃ ተይና ስለ ህመምሽ በቃ እንትን ነበር። ይሁን ደውዬ ነበር። ሰፈር ሙሉ ለሙሉ እያሰሱት ነው። እኛ ቤት ራሱ መጣው ገብተው ነው የወጡት። አያ ለዚህ ነው አንተን ፈልገው ነው፣ እኔን አይደለም የፈለጉት። እየፈለጉ ነው ያሉት። ይኸውልህ አሁን ጅል አትሁን። እኔ ለቅጽበት እንኳን አጠገብ ላይ ምናምን ከሌለውኝ ይኸውልህ ሽባ አድርገው ነው የሚለቁ። አሁን ስሜት ላይ ናቸው። ረጋ ብለን ሁሉንም ነገር የምናስተካክልበት ሰዓት ሊኖረን ይገባል። ይሁንና እንደ ህፃን ልጅ አታስቸግረኝ። እኔ አሁን ቆልፌ እወጣለሁ። ቶፋ ከወጣህ እኔ ተከትዬ እወጣለሁ። ኧረ ስማ ሰው የሚልህን ይሁንና በፈጠረ አምላክ። አንተ መች ነው ግን የምታዳምጠኝ? ይሁንና ቶፋ እንዴት ነው እዚህ ወደ ሞት እየሄድክ ዝም የምለው? እኔ ለምን እሄዳለሁ? እኔ እነ ሶፊ አሉ እና አኗር አሉ ምናምን ነገር እኔ የፈለኩትን ነገር ማድረግ እችላለሁ። ግን ከኛ ጋር ብትሆን ነጥለው የሆነ ነገር ያደርጉሃል። ታርጌታቸው የሆነ ትንሽዬ ስለት እንኳን ይዘው ቢወጉ ብዙ ነገር ነው ከአንተ ማጣት የምንችለው። ተረዳኝ። እኔን ምንም ሊያደርጉኝ አይችሉም። ምን አድርጊያቸው ነው እኔ ጋር የሚመጡት እንዴ? ጭንቅላትን ለመጠቀም ሞክር እንጂ እኔ ምን አደረግኳቸው? ምንም ያደረግኳቸው ነገር የለም። ወንድማቸውን አልመታኝ፣ ምን አላደረግኩኝ? ይኸውልህ አሁን ላይ ፍራቻ አይደለም ነው ፈርተን አይደለም የምንደበቀው፣ ግን ስሜታዊ ናቸው። የእነሱንም ስሜት ማዳመጥ መቻል አለብህ። የእነሱንም ስሜት መረዳት መቻል አለብህ። በቃ ወንድማቸው ተመቷል፣ በጣም ነው የተጎዳው። ይሁንና ከኔ በላይ አንተ አይተኸዋል አይደል? ስትመታው ነበር፣ በጣም ተጎድቷል። እኔም አይቼዋለሁ። ጨርቅ ነው የሆነው ልጁ። ስለዚህ ይኸውልህ አንተ ከዚህ እንዳትወጣ፣ እኛ ሁኔታው እንዲረጋጋና ሁኔታው እንዲመቻች አደርጋለሁ። ከዛ በኋላ በማንኛውም ሰዓት ላይ አንተ በምታስፈልግ ሰዓት ላይ እደውልልሃለሁ። እዛ ጉዳዩን እናስተካክለዋለን ማለት ነው። በምን ያስረጅው? እኔ ነገርኩት ቶፋ፣ እኔ አልሰማ አለኝ እኮ ቶፋ። በቃ ይሰማ ነበር። ታርጌታቸው አንተ ነህ ይሁንና፣ እሱን ምንም አያረጉትም። አንተ ነህ የመጣው አይደል? ሄደ። ስለዚህ አንተ ነው ሊያጠቁ የሚችሉት መጣው። ስለዚህ አንተ የትም መሄድ የለብም፣ ከቤት መውጣት የለብም። ተስማምተናል። ሊድ ቶፋ ይሁንና እከተላለሁ። በቃ ምንም አማራጭ የለህም። ምንም እንዲህ አእምሮዬን አንተን አይተው እነሱ ዝም ሊሉ አይችሉም እንዴ? ምንድነው እንዳደረገኛ የሚሰራራ? እሺ በቃ አንተ ምንም ቁጭ እንበል በቃ። ከዛ እኔም አርፌ እቀመጣለሁ። በቃ በእኔ ቦታ ብትሆን የምታደርገው እሺ ቤት በቃ እኔ የራሴ ቤት እሄዳለሁ። እኛ ቤት እሄዳለሁ። እኔም እዛ አርፋለሁ። ይኸው እሱ አለ ከእሷ ጋር። ለእሷ ታስፈልጋታለህ በዚህ ሰዓት። ቶፋ በቃ እኔ ሁኔታውን አመቻቼ ቶሎ መለሳለሁ።
እንዴ እስቲ ንገረኝ እስቲ ከኔ ጋር ምንድን ነው ችግር አለባቸው? ከኔ ጋር አንድ ላይ አይተውሃል። በቃ ይዩኝ ስላዩኝ ብቻ የሆነ ነገር ይፈጠራል እንዴ? እንዴ አንተ የመታው የባርኬ ወንድም የእሱ ጓደኞችን አታውቃቸው? እነሱን ተናግረሃቸዋል? ለምን አልተናገርካቸው? ጉዳይ ስላልሆኑ ማለት ነው። የመታውን ትተህ ያልመታው ጋር አትሄድም አይደል? ስለዚህ አንተ እያለ እኔ ጋር ምንም የሚወጡበት ምንም ምክንያት የላቸውም። እኔ እኮ አንተ ጋር ይመጣሉ ልከላከልልህ አይደለም። በቃ ቢያንስ አንተ ጋር ቢመጡ እኔ እንዳለው ማየት አለባቸው። እኔ ይሻላቸዋለሁ አንተ ጋር ከሚሄድ። በቃ እኔ ባበላሽሁት ነገር አንተ መጎዳት የለብህም። እኔ ለምን እጎዳለሁ? እኔ እኮ ነኝ አይደል እንደዚህ የመጣሁት። እዚህ ድረስ የመጣሁት እኮ እኔ ራሴ ነኝ እያልኩ ነው። ይኸውልህ አንዴ ረጋ ብለህ አዳምጠኝ። በአንተ የተነሳ እሷንም የሆነ ነገር ሊያደርጓት ይችላል። ስትወጣ ያዩሃል፣ ተከትለው እዚህ ስትገባ ያዩሃል። ስለዚህ ቤትህን አወቁት ማለት ደግሞ አንተም ብቻ አይደለም እሷንም የሆነ ነገር ሊያደርጓት ይችላሉ። በዚህ ሰዓት ላይ ፍራቻ አይደለም እየነገርኩ ያለሁት፣ ጥንቃቄ እናድርግ ነው እያልኩ ያለሁት። እኔም እዛ ማስተካከል ያለብኝ ነገር ይኖራል፣ ማስተካከለው ነገር አስተካክላለሁ። ፖሊስ ጣቢያ ደግሞ የግድ ማመልከት አለብኝ። መቼ የት እንደሚደርሱብህ አላውቅም። አሁን ባሉበት ስሜት ውስጥ እንዲያገኙ አልፈልግም። በቃ ከተረዳኝ። ስለዚህ አሁን ሌላ ወሬ ምናምን አናወራም። የወጣትህ ራሱ እንዴት እንዳበጠ እስቲ እንዲህ እስከምትሆን ድረስ የተፈጠቀበት መጣለ ይሆን ጣትህ እንዲህ እስከሚያብጥ ድረስ ትንሽ አታስብም? አትሊስት ለእናት እንኳን አታስብም? በቃ በምን በቃ ሌላ ነገር አትወሪ። በቃ በምን በቃ እደውልላችኋለሁ። እሺ የትም አትሄድም። ለምን አትወጣ ብዬ ምንድን ነው ማድረግ ያለብኝ? ነገራ እንዴ ቶፋ ለምሮ ማትሰማው? ሰማሁት እኮ። እሺ ከሰማው ቁጭ በል። እሺ የትም አትሄድ። አልተንፍስ። ምን ነሽ ነው እንዴ? ወተህ በዛው ልትሄድ ነው? የት ነው የምሄደው? አልሄድም። አልፈስተኛ አትጮኝ። ተመልሶ ይመጣና እኔና አንቺ የመጨረሻችን ነው። እንዳልጨው ከፈለክ እሺ ቁጭ በል። ቆይሽ ምን ላድርግ? አትሄድ፣ አትውጣ። ይፈልጉሃል ሰዎቹ። በእናትህ ይሆና ስማኝ፣ በእናትህ በጣም ማንጀት ያለኛ ነገር አታስጨኝ። ምንድን ነው ቆይ ምንድን ነው ፍላጎትሽ? ለምንድን ነው እንደዚህ የምትሆኚው? እዚህ እንድትሆን ካገኙ ይደበድቡሃል። ይሆና እንዴ በእኔ ምክንያት ቶፋ የሆነ ነገር ይሆን? አይመቱትም። አንተ ነህ ታርጌታቸው። ይሆና እኔ እኮ ይመቱታል እያልኩ አይደል። በቃ ቢያንስ እንጠንቀቅ። እሺ መጠንቀቅ ካለብህ ለቤት ተቀምጠህ ነው። ታዲያ የምትጠነቀቅ ወጥተህ ነው እንዴ? ለእኔ አይደለም ለቶፋ ነው። እኔ እኮ ቢያንስ እንዴ ምን ሆነሽ ነው? እንደዛ በብዛት እየፈለጉኝ ከሆነ እሱን አገኙት ማለት እሱ ጋር ከደረሱ እኔ ጋር እንደሚደርሱ እርግጠኛ ናቸው። እሱን አይመቱትም። አንተ ነህ የመታው አይደለም? ልጁ ቶፋ ነው እንደ መታው። አንተ ነህ። እንዴት አድርጌ ላስረዳት? እንዴት አድርጌ ነው የምታስረዳኝ? ምንድነው እኮ አንተ ነህ እኮ መረዳት ያቃተውና አንተ ነህ ደብዳቤው። የሚፈልጉ አንተን ነው። ስለዚህ አንተ የትም መውጣት የለብህም። እዚህ ነው መቀመጥ ያለብህ። በቃ ሳይርቅ እጂ ወይ ሂጂ እንትን ልበል ሂጂ ሊያዝ ምን ትላለህ? ሄደህ ልደበድበው ነው? እኔ ካሁን የሆነ ነገር ላኩልኝ፣ ካሁን ሬሳ ላኩልኝ ያልኩኝ ልጨነቅ በታመማ አንጀቴ። በእግዚአብሔር አሁን አርፈሽ እዘንልኝ፣ በእግዚአብሔር ነው። አንቺ እግር አለኝ እኮ ቢመጡ መሮጥ እችላለሁ። ምን ሆነሽ ነው? ቶፋ ጋር ልሂድ ቢያንስ። በቃ ተነስቼ በሩን ልዝጋው። ምንድን ነው እሱ ማድረግ? እኔ እንደ ህፃን ልጅ ልሰርህ? አንተ እንደዚህ አይነት ነገር እኔ እና አንቺ ማውራት ነበረብን አለብን። ለምን የለብንም? አትሰማም? እነግርሃለሁ፣ አትሰማም። ሄደህ ሰው ደብድበህ ትመጣለህ። እሺ አንቺን ነክቶ ዝም ልበል? በቃ ያርግ ይሆንና ያልፋል። ደህና ነኝ እኮ እኔ ድናለሁ እኮ መድኃኒቱ እየወሰድኩ ነው። ደህና እሱም ይድናል እኮ። ሆስፒታል ገብቷል። አሳሳቢ ሁኔታ ነው አላ። እንደዚህ አርገኸው እንዴት ነው የሚድነው? ልጁ ንገረኝ። ይድናል በቃ። ወንድ ልጅ ነው። አንቺ ላይ እጅ ማንሳት አልነበረበትም። መታሽ፣ አንቺ ሆስፒታል ገባሽ። አንድ ቀንም ቢሆን ሄደሽ አሳይተን አይደል የመለስ ነው። ሄደሽ ታክምሽ መጥተሻል። ከዚህ በላይ ምንም እንትን የሚባል ነገር የለም። አንቺ ደግሞ አርፈሽ ቁጭ በይ። እሱ አለ ከዚህ በላይ እንዴት ነው መቀመጠው? ይሁንና በእግዚአብሔር አምላክ እባክሽ፣ እኔ አታጩኝ። እኔ ጸበኛ ነው አታስቢኝ። በቃ እዚህ ጎረቤት እንዳለ እዚህ ብሎ ክምታችን ሁሉም ጸባይን ያውቁታል። እኔ ከማንም ጋር ተጣልቼ አላውቅም። በቃ አትጩሂ። ለምን አልጮህም? የማትሰማኝ ከሆነ ይሁንና፣ ኧረ እባክሽ በምን አትውጣ። በእናትህ ይሁን ነገር ያደርገዋል። በፈጠረው በምን ይሁንና እሺ እኔ ዝም ብዬ እንትን እያልኩ ቶፋ ሄደው በማያውቁ ነገር እንትን ይበል ችግር ውስጥ ይገባል። አትሂድ ይሁንና፣ በእግዚአብሔር ይሁንና። ኧረ በእናትህ ተከተለው ወይ እኔ ጉዴ ፈላ። በፈጠራቸው አምላክ ልጅ ምንም ነው የማይሰማው እኮ። አሁን ይሁንና
ነገር አድርጎት ደግሞ ይመጣል። ደግሞ እኔ ስለሱ መጨነቅ አለብኝ? በእግዚአብሔር እንደዛ እንዴ! እሱ ምንድን ነው ማድረግ ያለብኝ? ወይ ተከትየው ልሂድ? ካሜራማን በቃ አንተ ሂድ፣ በቃ ወይ ተከተለው።